የጀሃነም ሰዎች ከጀሃነም ወጥተው የዱንያ ሰዓት ላይ ቢጣሉ እንቅልፋቸውን ይተኛሉ የተባለለት ሰዓት የዱንያን ሰዓት 70 እጥፍ ነው የተባለለት የአላህ ሰዓት ናሩላሂል ሙቀዳ የተቀጣጠለችው የአላህ ሰዓት إنها عليهم مقصدة بكهدي الله الصان يتقلفج نو في عمد ممددة بتزرق عمداوت جست كهدي أنجبتهم يقلفوا يا الله سات يمدرن سات 7 فنو يتبال اللات أسفري قدان كاكالي متانسا لبوناو الزلقة هممل متاسامل يا الله انسات الناس تاوس زند يهن ياوسات الرلنا دول غلول الله يا الله انكتات كرسان يا الله انكتا كرسان مبدال لك اللال يسو حق مدافر يكللنا صلاة ما صالف لنقروي هنا ولا جن على معكبر يباله مبتن على متأبك ترى نقر هنا يعني فا ቀደምቶቹ እቺን ሰዓት ስለፈሩ አላህ ለስኬት አጫቸው ጀነትንም ወፈቃቸው እቺ ሰዓት እቺ አላህ ቅጣት ሁሌም አይናቸው ፊት ለፊት ነበረች የሆነ ነገር ሲያረጉ ይሄን አድርጌ የአላህን ሰዓት እችለዋለሁ እንዴ ብለው ራሳቸውን እንዲጠይቁ አደረጋቸው ሚስት ባሏ ወደ መርካቶ ለንግድ ሲወጣ ከኋላ ጠርታው ባሌ ሆይ የዱንያን ረሃብ እንችለዋለን የአላህን ሰዓት አንችለውምና حرام እንዳታመጣብል በሚል ወሲያ ተልከው ነው በአረቢያው ዓለም ሙቀት ሴቶቹ ሂጃብ ኒቃብ ማድረግ ሲሞቃቸው ቁልና ሩ ጀሃነመ አሽዱ ሐረን የአኺራው ሰዓት የበለጠ አይደል የዱንያ ሙቀት ምንድነው ብሎ በሂጃባቸው እንዲጸኑ አደረጋቸው የአላህ ሰዓት አይናቸው ፊት ለፊት ነበር ሰው ሲበድሉ እሷን ያስባሉ የሰው ሐቅ ይዘው ቸክ ይዘው ላለመጥፋት ሁሌም ስጋት ላይ ናቸው የሰው ሐቅ ይጀበድ አላህን ሲገናኘው ቅጣቱን አልችለውም ብለው እንዲሰጉ አደረጋቸው አወን የአላህ ሰዓት ጀሃነም የካህዲያን ማረፊያ ነች አላህ ጀነትን ለባሮቹ ለሙእሚኖቹ ሲያዘጋጃት ጀሃነምን ደግሞ ላመፀኞቹ ለበዳዮቹ ሰውን ላስለቀሱት ሶላትን ለራቁት አዘጋጀት ቅጣቱ ደግሞ የከበደ ነው አስተሳሰሩም የከበደ فيومئذ ያኔን ስትገናኙ لا يعذب عذابه احد እንደጌታ የሚቀጣይ ولا يوثق وثاقه احد አስተሳሰሩም የከበደ እቺ ረፍት ነሳቻት እቺ ለነፍስያቸው ልጓምን ሰጠቻቸው ፍላጎቶቻቸው ገታቸው ሰው አስለቅሰው መከበር ልሸሽ ሰውን በድለው ማደር ረፍት ነሳቸው አላህ ዘንድ ያለ ተጠያቂነት አስጨነቃት ጀሃነም የአላህ ከባዱ እሳት እስኪ ትንሽ እሷ ጋር ቆይታና ደግ ስትታይ የጠቆረች ምታስፈራውን ዝነሽ ጀሃነም في حديث سنده الضعيف بزغبا ላይ እንደመጣው አላህ የጀሃነምን እሳት 1000 ዓመት እንድትቀጣጠል አዘዘ حتى احمرت ቀይ ሆነች ልብ በሉ 1000 ዓመት ከዛም ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ حتى ابيضت ነጭ ሆነች ሌላ 1000 ዓመት እንድትቀጣጠል አላህ አዘዘ حتى اسودت ጥቁር ሆነች ከርቀት ስትታይ ልብን የምታርጅ አስፈሪ የቅጣት ዓለም ጀሃነም የዱንያን እሳት 7 እጥፍ ናት የተባለላት ከባድ እሳት ጥልቀቷ ወደታች 70 ዓመት ያምዘገዝጋል የተባለላት ጀሃነም يقول النبي عليه الصلاة والسلام عند ድንጋይ አንድ አለት ከጀሃነም ጫፍ ወደ ውስጧ ቢለቀቅ ወለሉን የሚነካው ከ7 ዓመት በኋላ ነው ይላል
ግዙፍ ዓለም አስፈሪ ዓለም አስደንጋጭ ዓለም ደጋጎቹን ያስጨነቀ ዓለም እንደ ሙእሚን መኖሪያችን ጀነት ቢሆን ለቅጣት ገብቶ እንደ መውጣት ደግሞ ውርደት የለም ቅጣትም የለም ربنا إنك من تدخل النار فقد أخذيته الله ወይ ጀሃነም ውስጥ እኮ የከተትከው ሰው በርግጥ አዋረድከው ቅጣቱን አይችለው የማይሸከበው ቅጣት ያለበት እቺ ጀሃነም ዘበኞች አሏት የዘበኞቹን ባህሪ አላህ ቁርአን ላይ ጠቅሶታል عليها ملائكة ሷም ዘንድ ዘበኞች غلاظ شداد ልበ ደረቅ እዝነትን ማዕከ ሽዳድ ክንደ ብርቱ አረመኔ ዘበኞች የቆሙባ ታዲያኔ የውመል ቂያማ ጀሃነም 70,000 መላእክት ይጎተታት ትመጣለች ልብ በሉ في الحديث ነብዩ አለይሂ ሰላቱ ወሰለም ምን ይላሉ የውመል ቂያማ ጀሃነም 70,000 ዘለበት አላት በእያንዳንዱ ዘለበት ላይ 70,000 መላእክት ይጎተታት ትመጣለች አንድ መላእክት ከዚህ ዩኒቨርስ ይገዝፋል ግዝፈቱ ነብዩ አለይሂ ሰላቱ ወሰለም ሰማይ ላይ ሲወጣ አንድ መላእክት ያየው ስለሱ እንድናገር ተፈቅዶልኛል ከጀሮው ጫፍ እስከ ትግሻው ድረስ ለአመታት ያስጋልባል ይላል አንዱ መላእክት እነዚህ መላእክቶች በእያንዳንዱ መሳቢያ 70,000 መላእክት ይጎተታት ትመጣለች አላህ ክስተቱን ቁርአን ላይ ያስቀምጦታል ወጂአ የውመኢዝ ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች 70,000 ዘለበት አላት እያንዳንዱ 70,000 መላእክት ይጎተታል ወጂአ የውመኢዝ ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች የሰው ልጅ ያኔ ያስተውሳል ወአና ለሁ ዚክራ ማስተንተኑ ምን ይጠቅመዋል ምነው መልካም ሰርቼ በነበር ምነው ጾሙን ባልተውኩት ዘካዬን አስታክዬ ባወጣው ለወላጆቼ ጥሩኝ በነበረ ለባለቤቴ ለጎረቤት ለሥራ ባልደረባ ምነው መልካም ሰርቼ ነበር ይላል ያነ ግን ያቀን ግን ሂሳብ የሚሰጠን እንጂ ሥራ ቀን አይደለም እዛ ነው አላህ ዋና ለሁ ዚክራ ማስተንተኑ ለሱ ምን ይጠቅመዋል يقول የሰው ልጅም ያኔ ይላል ያ ለይተኒ ቀደምቱ ለሐያት ምነው ለዚህ ዘውታሪው ዓለም መልካምን አስቀድሜ በነበር ይላል ወአና ለሁ ዚክራ አሁን እንጂ ነገ ምን ቁጭት ይጠቅመዋል ጀሃነም እየተሳበች ትመጣለች ታዲያ እነዛን የአላህ ጠላቶች ሙእሚኖችን ያሰቃዩትን ሙጅሪሞችን ጀሃነም ተጎታ መጣ ከርቀት ታያቸዋል إذا رأتكم من مكان بعيد كركتم ستملكتاتشو سمعوا لها تغيظا وزفيرا إلى الله قرآن كركت ستاتشو كركت ست مالت مسلات 100 عامت ركت لك ستاتشو شيطان يمراتشو ود جهنم سيغوازو سمعوا لها دمصن يسمال تغيظا قطوان يسمال يا تقرو وانزيناتال ያላህን ጠላቶች ሊበከ ወዘፊራን ስታቃስት ስታጓራ ይሰማታል ይላል ታዲያ እነም ከአዲያን ወደሷ ይነዳሉ በሸይጣን መሪነት ወሲከ الذين كفروا الى جهنم زمرا ነዛ ከአዲያን ወደ ጀሃነም ይነዳሉ ያንም ሲቀርቡ እንዲተፈሩ ይደረጋል አጠፋፈሩ ከባድ ነው يعرف المجرمون بسيماهم በመልክ ይታወቃሉ فيؤخذ بالنواصي والأقدام ግንባራቸው እግራቸው ከኋላ ተስቦ ሊጠፈር ይደረጋል ወገባቸው ይቀጫል ይላሉ ነብዩ አለይሂ ሰላቱ ወሰለም ሚዛን ላይ ይቀርባሉ አላህ ፍትሃዊ ነው ሚዛናቸው ሳይክርጉም የለው ስራቸው ይወደቀላ በደልና ግፍ የሰው ለቅሶ ብቻ ነው ያለ ما اغنى عني مالي خيلان ገንዘብ አልጠቀመን هلك عني سلطانيا سلطانيم كجت أفايلان يعني من مرة يستال خذوه فقلوه يازوت تأفروا تبالال ثم الجحيم صلوا سات مست وروروا تبالال يقزف كستات رفت نساتي
ጀሃነም ውስጥ ሲወረወሩ እሳቱን እንዴት ይችሉታል? ረሃብ ያቃጥላቸዋል ይላል ነቢዩ ዓለይሂ ሰላቱ ወሰላም። ረሃቡም ሲበረታባቸው የሚበላ ነገር ይጠይቃሉ። ከጀሃነም ስር የምትወጣ ዘቁም የምትባል ዛፍ አለች። የሸይጣን ራስ የሚመስል ፍሬዎች አሏት። እሷን እንዲበሉ ይደረጋል። ኢነሃ ሸጀረቱን ተኽሩጁ ፊ አስሊል ጀሒም፣ ከጀሃነም ስር ነው የምትወጣው ዛፏ። 70 ዓመት ካለው ርቀት ራሶቿ ከአነሁ ሩቡስ ሸያጢን፣ እንኳን ልትበላው የሚጸይፍ መልክ ያለው ፍሬ ግን ርቧቸዋል። ፈኢነሁም ለአኪሉነ ሚንሃ ፈማሊኡነ ሚንሃ አልቡጡን፣ ርቧቸዋል፣ ይጋፉታል፣ ግን ረሃብን ሊያስታግዝላቸው አልቻለም። አንጀታቸውን ይቆራልተዋል። ያን የሚጠጣን ይፈልጋሉ። ደምና እዥ ይቀርብላቸዋል። እንዴት ይዋጡት? ወላ የካዱ ዩሲጉህ ነው የሚለው ቁርአን። እንዴት አርበው ይዋጡት? አልዋጣቸው ይላል። ሲውጡት ደግሞ አንጀታቸውን ይቆርጠዋል። ስቃይ ውስጥ ይገባሉ። በርግጥ ልብስም ይሰጣቸዋል፣ የእሳት ልብስ ነው እንጂ። ፈለዚነ ከፈሩ ቁጥዐት ለሁም ሲያቡ ሚን ናር፣ ከእሳት የሆነ ልብስ ይለብሳሉ። መተኛትም ሲፈልጉ የእሳት ፍራሽና ምንጣፍን ያለኛል። አሰቃቂና ግዙፍ ቅጣት። ታዲያ ምእመናንን አሰቃይተው ሄደው ፈንጅና ዝንበው እስር ቤት ውስጥ ጡት እየቆረጡ ገለው አላህ ዝም ይላቸዋል? ወላ ተሕሰበነ አላህ ጋፊለን ዐማ ያዕመሉ ዛሊሙን። ያንተ ጌታ በደለኞቹ የሚሰሩትን እያየ ዝም ብሎ የረሳ ይመስልሃል? ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊሂ አልአብሳር፣ አይኖች ፈጠው ለሚቀኑበት አስፈሪ ቀን ያቆያች። 20 ሺህ ሕፃናት በፈንጅ ገሎ እሱን አላህ ቢገለው ካሰውሌ ለሱ ሌላ ቅጣታል። እዚያ ይበቀላቸውም አንዳንዶቹ። ምንጣፉም ሳት፣ ከላይ የሚለብሱት ሳት፣ ስቃይ ውስጥ ይገባል። ስቃዩ እንዲበረታባቸው አካላቸው ልክ እሳቱ ሲያገኘው ስጋና ቆዳቸው ይረግፋል ይላሉ ነቢዩ ዓለይሂ ሰላም። ልክ ሱሪያችሁን ስታወልቁ እግራችሁ ላይ እንደሚሰበሰበው ስጋቸው ቆዳቸው ተገፎ እግራቸው ላይ ይወድቃል። አላህ ጠቀሰው፣ ኩለማ ነضጀት ጁሉድሁም፣ አካላቸው በስሎ ስጋቸው ሲበስል በደልናሁም ጁሉደን ገይረሃ፣ ሌላ እንቀይረዋለን። ለምን? ሊየዙቁ ልዓዛብ፣ ቅጣቱን ሊቀምስ ይችላል። ቅጣቱ ይበረታ። አማራጭ ያጣሉ። አላህ ቁጭታቸውን ሊጨምረው የጀነትን ጸጋ የምእመናንን ጸጋ ያሳያቸዋል። ሙእሚኖቹ ጀነት ጎዳና ላይ ናቸው። ሑረል ዐይን ጋ ናቸው። ነቢያቶች ጋር እየተጫወቱ ነው። ያንን ጸጋ ሲያዩ ይጠሯቸዋል። ወናዳ አስሓቡ ናሪ አስሓበል ጀና፣ የጀነት ሰዎችን ይጣራሉ። አናፊዱ ዐለይና ሚነል ማእ አው ሚማ ረዘቀኩም አላህ፣ አላህ ከሰጣችሁ ሲሳይ ውሃንም ስጡን ይላቸዋል። ምእመናን ይመልሳሉ፣ ኢነላሃ፣ አላህ እኮ ለከሃዲያን ከልክሎታል ይሏቸው። ያኔ ቁጭት ውስጥ ናቸው፣ ብስጭት ውስጥ ናቸው። አንዱ አንዱን መርገም ይጀምራል። አንተን ያጠፋይ፣ አንቺን ያሳሳትሽኝ። ኩለማ ደኸለት ኡመቱን ለዐነት ኡኽተሃ፣ ሸይጣንንም መውቀስ ይጀምራሉ። ያኔ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም፣ ሸይጣን ጀሃነም ላይ ሚንበር ላይ ይቆማል፣ ኹጥባውን ሊያደርግ። የጀሃነም ሰዎች ተሰብስበዋል። ወቃለ ሸይጣኑ አላላህ፣ ሸይጣንም አለ ለማ ቁድየል አምር፣ ውሳኔውም ሲወሰን ቁሞ ይናገራል። ኢነላሃ ወዐደኩም ወዐደል ሐቅ፣ አላህ እውነተኛ ቀጠሮ ገብቶላችሁ ነበር። ወወዐድቱኩም ፈአኽለፍቱኩም፣ እኔ ቃል ገባሁላችሁ አሸዋችሁ። ይሄው ይሄ ቀን እውነት ነው። እኔ በእናንተ ላይ እኮ ስልጣን አልነበረኝም። ኢላ አን ደዐውቱኩም ፈስተጀብቱም ሊ፣ ወሰወስኳችሁ እንጂ ጂን ወስጄ አሰርቻል። ወሰወስኩ ይሻላችሁኝ። ፈላ ተሉሙኒ ወሉሙ አንፉሰኩም፣ እኔን አትውቀሱ ነብሶቻችሁን ውቀሱ ይላል ሸይጣን። ተስፋ ይቆርጣ። ያኔ የጀሃነሙን ዘበኛ አማላጅ ወደ አላህ ይልካል። ወናደው ያ ማሊኩ፣ ማሊክ ይባላል። አላህ ከፈጠረው ጀምሮ ስቆም አያውቅም። ክንደ ብርቱ
ጨካኝ ነው። ይጠሩታል። ዙሮ አይቷቸው አያውቅም። ለሺህ ዓመታት ለሚሊዮን ዓመታት ሲቀጡ አንዴ ግን አያቸው። ወናደው ያ ማሊኩ ጠሩት። ዙሮ አያቸው። ሊየቅዲ ዐለይና ረቡክ ጌታ ይግደለን በቃ ይላል። ይመልስላቸው ይሆን? ነቢዩ ዓለይሂ ሰላቱ ወሰላም የቁል ከ1000 ዓመት በኋላ መልስ ይሰጣቸዋል። መልሱ ደግሞ ተስፋ አስቆራጭ ኢነኩም ማኪቱ ዘውታሪ ናችሁ ይላቸዋል። ሞት የለም ስቃይ ብቻ። ያኔ መላእክቶች ይጠይቋቸዋል አለም የእቲኩም ነዚር እንደው አስጠንቃቂ አልመጣ ሆኖ ነው ሳትን ይሄን አይነት ቅጣት ውስጥ የመጣችሁት? ቃሉ በላ ተመክረን ነበር፣ ሸኾቹ መክረውናል፣ ኡስታዞቹ አስተምረውናል፣ ነቢያቶች ተልከውልናል፣ ቁርአን ወርዷል። ወላኪን ከذبና ይላሉ። ግን ምንድነው? ዋሸነ አስተባበል ይላል። ያኔ በቁጭት ለው ኩና ነስመዑ ነዕቂሉ ብንሰማ ብንረዳ ኑሮ እኮ ሳት መዘውተሪያችን አይሆንም ይላል። ቅጣቱ የፈራ ከዚህ በላይ ባወራው ቀናችን የሚያበላሽ የገዘፈ ቅጣት፣ አስፈሪ ቅጣት ጀሃነም። እቺ ጀሃነም ረፍት ነሳቻቸው። የሰው ሐቅ እንዳይበሉ አደረገቻቸው። ከሐራም እንዳይነግዱ አደረገቻቸው። ሐላልን ብቻ አሳደዱ። ሰው እንዳያለቅስባቸው ተጠነቀቁ። የሰው ሐቅን ሸሹ። ሰውን ላለማማት ራቁ። ሶላትን በወቅቱ አሰገዷት። ሂጃቧን ጠበቀች። ባሏን ሐቅም ተንከባከበች። ወላጆቿንም አስደስተዋለሁ። እቺ ሰዓት ምእመናን የሚፈሯት እንቅልፍ የነሳቻቸው ናት። ወይሱል ቀረኒ ታላቁ ታቢዒን በዚህ ኡማ በላጩ ተከታዩ የተባለ ወይሱል ቀረኒ ወናፍ የሚነፉ ሰዎች ጋር ሲደርስ ሳቱ ሲንቀለቀል ሲያይ የጀሃነምን ሳት አስታውሶ ይወድቅ ነበር። የዱንያ ሳት ብረት እንዲህ ካጋለ የአኺራው ሳት እንዴት ይሆን የለም። አብዱላህ ብኑ ረዋሃ ታላቁ ሰሃባ ሙእታ ጦርነት ለሸሂዱ ነው የተሰዋው። አንዴ ባለቤቱ ጋር ቁጭ ብሎ እምባው በቁንጆ ወረደ። ያኔ ባለቤቱ አብረው አለቀሰች። ምን ነው አላት። ስታለቅስ አየሁን ያለቀስኩ አለች። አንተ ለምን አለቀስክ አለች። እኔማ ቁርአን ትዝ ብሎኝ ነው አላት። ምን አለችው? አላህ ቁርአን ላይ ወኢን ሚንኩም ኢላ ዋሪዱሃ ከናንተ ውስጥ እኮ ማንም የለም በጀሃነም የሚያልፍ ቢሆን ثم ننجي الذين اتقوا ነቢያቶች ሁሉ ያቋርጡታል። ወደ ጀነት የምንሄደው ጀሃነምን በድል ያልፈን። ወኢን ሚንኩም ኢላ ዋሪዱሃ ሁሉም ያልፋል ነቢያት። አንዳንዱ ግን ብልጭ ብሎ ነው የሚያልፍ። ስራው ደግ ነው። ካነ ዐላ ረቢከ ሐትመን መቅዲያ አለ የወሰነው ነው። እዚህም ይወጣ የለም። ثم ننجي الذين اتقوا አላህን የፈሩት ሶላት ያላሳለፉትን ዘካቸውን በአግባቡ ያወጡትን የወላ ሐቅ የጠበቁትን የኡማውን አንድነት የጠበቁትን እናድናቸዋለሁ። ወነዘሩ الظالمين ፊሃ ጀቲያን ተንበርክከው እንጥላቸዋለን። ይሄን ያስለቀሰኝ አላት። አላህ ትወርዳለህ አለኝ። ነጃ መውጣቴን አልነገረኝማ። ረፍት ነሳች። እርምጃ ሲያደርጉ የአላህ ሳት እያሉ ማሰብ ጀመሩ። ሱሪያው ልቀው ዚና ሊሰሩ ሲሉ አላህን አስታውሰው ሸሹ። የሰው ሐቅን ቶሎ ደውለው መለሱ። ካልሆነም ጠብቀኛል ማይቸገር የለምን። ወላጆቻቸውን መብት ጠበቁ። ለሚስቶቻቸው አዘኑ። ልጆቻቸውን ተንከባከቡ። ጎረቤት አላስቀየሙ። የንግድ አጋርን አልካዱም፣ አልዋሹም። አላህ እንዲያልፉ አደረጋቸው ጀሃነም። ነቢዩ ዓለይሂ ሰላቱ ወሰላም ታዲያ የዚህን ጀሃነም ከፍተኛ ቅጣት ስለሚያውቁ ጭንቀታቸው ኡመታቸውን ሳት እንዳያገኘው ኢብኑ ማጀህ ላይ በተዘገበው አቡ ዘሪን አልጊፋሪ ባስተላለፈው ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም የኛው ነቢይ አዛኙ ነቢይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ። አንቀጿ ይቺ ነች። ኢንቱ አዝድሁም አላህ ወይ ኡመቴን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው፣ ጥፋተኛም ናቸው። አንተም በመቅጣት ላይ ፍትሃዊ ነህ አቃል። ወኢን ተግፊር ለሁም ብትምራቸው ይቅር ብትላቸው ግን ፈኢነከ አንተል
ዐዚዙል ሐኪም አንተ አሸናፊ ጥበበኛ ነህ። ይችን አንቀጽ ሲያለቅሱባት አደር ንጋት ድረስ ለቅሷቸው ሲበዛ አላህ ጅብሪልን ላካ። አንተ ጅብሪል ሆይ ወደ ባሪያዬ ወደ መሐመድ ሂድ፣ ለቅሶው በረታ ጠይቀው አለ አላህ እያወቀ ጅብሪልን ላከ። ጅብሪልም መጣ። አንተ መሐመድ ሆይ ለቅሶህ በዛ ምን ሆነ ነው ይልሃል አላህ አለው። አንድ መልስን የመለሱ ረቢ ኡመቲ ኡመቲ ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ። ጅብሪል ለአላህ አደረሰ። አላህም መልስ ላከ። አንተ መሐመድ በኡመቶች ጉዳይ አናስከፋህም እናስደስታለን የሚል መልእክት ለነብዩ አለይሂ ሰላቱ ሰላም ነበር። ይህን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል። ከኛ መሃል እኔን የመሰለው አጥፊ ዝሙት ላይ የወደቀው ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት። እነሱ ወደ እሳት ቅጣት ይላካል። ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆያል። አላህ ቃል ገብቶላቸዋልና አንተ መሐመድ ጀሃነም ውስጥ ከገቡት ቀልባቸው ውስጥ ላኢላሃ ኢላላህ ያለችውን ሁሉ ይዘውጣ ይባላል።